እሺ ዮሐንስ ወንጌል 14 እሺ 14:9 ላይ ያለውን እስቲ ክፈተው። ቆይ ቆይ አብረን እናነባዋለን። በመጀመሪያ አብ ታይቷል ብለህ ታምናለህ አንተ? እሱን ጥቅስ ከማንበብ በፊት አብን የተረከልን አብን እንድናውቅ የረዳን ኢየሱስ ክርስቶስ ነው። ታይቷል ብለህ ታምናለህ ወይ? አብ በወልድ በልጁ ተገልጾልናል፣ በልጁ ተነግሮናል፣ በልጁ ተተርኮልናል። ስለመተረክ ማናወራ መታየት ታይቷል ብለህ ታምናለህ? አብ አልታየም። በጣም አሪፍ ልብ በሉ። አልታየም ወንድማችን። ቆይ ጋለብሶ ናሽ ዮሐንስ ወንጌል 14:9 ላይ ክፈትና ይኸው። ቆይ 14 ከ7 እንጀምር። እንደዚህ ላይ አንብበው። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ። ልብ በል። እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ አይታችሁትማል አለ። አብ የት ነው የታየው? በልጁ በኩል ታይቷል። ስለዚህ አሁን አብ አልታየም አላልክም? አሁን ሚስጥረ ሥላሴ ላይ በባህሪ አንድ መሆናቸው በስልጣን አንድ መሆናቸው አልታየም አላልክም ወይ? ቅድም ዓለምን በማሳለፍ አንድ መሆናቸውን ይገልጽልን እና ወልድን አየ ማለት የእግዚአብሔርን ስልጣን፣ የእግዚአብሔርን ገዥነት፣ የእግዚአብሔር የባህሪ ነገሮችን አይተሃል ማለት ነው። ረጋ እያልክ እናውራ፣ ተረጋግተህ እናውራ። ቅድም አብ አልታየም ብላል አላልክም? ያልኩበት መንገድ ስላለ እኮ ነው። እሺ ስለዚህ አብ ካልታየም እሺ ቆይ እናንብበው። ቀጥል እናንብበው። ልጁም ተረከው እኮ ይላል መጽሐፉ ላይ እኮ ልጁም ተረከው ይላል አይደል? አብን ያየ የለም አንድ ልጁ ተርኮልናል ይላል። እሺ በክርስቶስ ታይቷል። እሺ አብ እሱንስ ምን ትላለህ? አብ በክርስቶስ ታይቷል ወይ? በክርስቶስ በኩል በስልጣን አንድ መሆናቸው፣ በመለኮት አንድ መሆናቸው፣ አንድነታቸውን በኢየሱስ ክርስቶስ በኩል አይተናል። በአካል ግን አብን ያየ የለም። የጠየቁ ልጁ ነው የተረከው። አሰማም እንደ ወንድማችን አብ በክርስቶስ ታይቷል ወይ ነው የኔ ጥያቄ። አዎ በክርስቶስ የታየበት መንገድን እኮ ነው የምነግርህ ያለሁት። በቃ በስጋ በአካል ሳይሆን በመለኮት አንድ መሆናቸውን፣ ኢየሱስ ስም ቆይ ቦታ በስልጣን አንድ መሆናቸውን፣ በአገዛዝ አንድ መሆናቸውን በልጁ በኩል አይተናል። እሺ ቆይ አንድነታቸውን አይተናል ነው። ቆይ እሺ በጣም አሪፍ። እዚህ ጋር ቀጥል አንብበው። ከዛ ፊልጶስም ጌታ ሆይ አብን አሳየንና ይበቃናል አለው። ማንን አሳየን አለው? ቀጥል። ማንን ነው አሳየን ያለው? መጀመሪያ አሳያቸው። ግን የጠየቁ መልስ ማንን አሳየን ነው ያለው? አብን ነው ስማ። አብን ግን አሳያቸው ወይ ልና አይደለ? ልና ምን ችግር አለው? አንተም ጠየቀኝ እኔም ጠየቀኝ አለው። አንተ ፊልጶስ ነው መጽሐፉ ራሱ መልሷል። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን ይላል። ማንን ነው ሲኖር ያለው? ኢየሱስ። ማንን ነው የጠየቀው? ኢየሱስን። ማንን ነው አሳየን ያለው ፊልጶስ? ወንድማችን እሺ ቀጥል። ወልድን ያየ አብን አይቷል የሚል ላይ አቋርጠ ነበር። ቆይ እንደዛ አይልም። ፊልጶስ ማንን ነው አሳየን ያለው? ቀጥል ጨርሰህ አንብበውና። እሺ ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቀኝምን ያለው ማንን ነው? ቀጥል ጨርሰው። አረ ቀጥል አይደለም መልስልኝ። ቁጥር 9 ነው የጠየኩህ እኔ። ቁጥር 9 ነው እያነበብኩ ያለሁት እኔም። የመጽሐፍ ቅዱስ ልዩነት ነው እንጂ ቁጥር 9 ላይ ምን ይላል? እኔ ላይ ያለው እኔም ቁጥር 9 ነው እያነበብኩ ያለሁት። እሄዳለሁ። ቁጥር 9 ነው እያነበብኩ ያለሁት። አሳየኝ ያለው ማንን ነው? ከናንተ ጋር ሲኖር አታውቀኝምን ያለው ማን ነው?
ክርስቶስ የተናገረ ነው። አሳየን የሚሉት ያሉትን ደግሞ ለአብ ነው። እኔን ያየ አብን አይቷል ብሎ ደግሞ ይመልስላቸዋል ቀጥሎ። ስለዚህ በኢየሱስ ህልው ሆኖ የሚመለከው አብ ነው ምን ያለ ነው? ኢየሱስ አይመለክም የምትል ነው? ይመለካል እንጂ አንድ ናቸው እያልን አሁን ተረጋጋ። አንድ ነን ስላለ ራሱ ኢየሱስ ክርስቶስ ሲናገር እኔና አብ አንድ ነን። ኧረ ቆይ እባክህ ተረጋጋ። መልሶም በዚህ ቁጥር ደግሞ እኔን ያየ አብን አይቷል እያለ ነው። እሱን እኮ አመንኩ እኮ ተቀበልኩ፣ ችግር የለም። አሁን ስለዚህ አንድነታቸውን የገለጸ ነው። ቆይ እባክህ እዚህ ጋር አብን አሳየንና ይበቀናል አለው። ኢየሱስም አለው አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ስኖር ሲል ሪፌር የሚያደርገው ወደ ማን ነው? ወደ እግዚአብሔር በለው። ስኖር አታውቀኝም ምን ማለት ምን ማለት ነው? ስለማን ነው? አታውቀኝም ምን ማለት ስለማን ነው? ፊልጶስ የጠየቀው አብን አሳየንና እሱ ደግሞ ከእናንተ ጋር ሲኖር አታውቀኝም ምን ሲል ሪፌር የሚያደርገው ወደ ማን ነው? ወደ ራሱም ወደ አባቱ። ስለዚህ ወደ ሁለቱ። ስለዚህ እሱ ራሱ አባት ነው፣ አብ ነው። በባህሪ አንድ መሆናቸውን የሚያሳይ ነው። እኔን ያየ አባቴንም አየ እያለ እኮ ነው። በባህሪም በለው በመለኮትም በለው ቆይ በባህሪም በለው በመለኮትም በለው በመንፈሱም በለው ኢየሱስ በመንፈሱ አብ ነው። በመንፈስ እግዚአብሔር በመንፈስ ማለት እኮ መንፈስ ቅዱስ ህይወታቸው መንፈስ ቅዱስ ነው። አክቹአሊ በአምላክነቱ ኢየሱስ አብ ነው። አብ ማለት እኮ አባት ማለት እኮ ነው። ሆሊ ትሪኒቲ ላይ ፋዘር ይላል አይደል? በእንግሊዘኛ አረቶ ችግር የለም። ኢየሱስ ልብ በል ኢየሱስ አብ ካልሆነ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝም ምን ሲል የጠየቀው ሌላ እየመለሰ ያለው ሌላ ነው ማለት ነው። የሚመለስ ያለው ኢየሱስ ክርስቶስ ነው። በወልድ ቃልነት እየተናገሩ ነው። አሁን በወልድ ቃል ነው። በማንም ቃልነት በለው ግን የተጠየቀው ማን የሚመልስ ያለው ኢየሱስ ክርስቶስ እኮ ነው። የታወቀ ነገር በአብ ልብነት ተረደም እኮ አሁን ችግራችሁ። ስለዚህ ማንን ነው አሳየኝ ያለው? አብን አሳየኝ ያለው ማን? እሺ ስለዚህ ማን ነኝ እያለ ማን ስለሆነ ነው አታውቀኝ ምን ያለው? አምላክ መሆኑን መጠራጠራቸው ነው የሚያሳየው። አሳየን አሳየንና እንመን ነው በቃ። አዎ ስለዚህ እሱ ማን ስለሆነ ነው ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝም ምን ማለት ምን ማለት ነው? አምላክ መሆኔን የእሱ ልጅ መሆኔን እሱም በእኔ ህልው መሆኑን እኔና እሱ አንድ መሆናችንን እኔንም ያየ እሱንም እንዳየ ነው። ትክክል። አብን ማየት አብ መንፈስ ነው ግን በክርስቶስ ይኖራል። ስለዚህ ክርስቶስን ማየት አብን ማየት ነው። ክርስቶስና አብ የተለየ አካላት ስላልሆኑ ልብ በል እዚህ ጋር ሶስት የተለያየ እንደውም ቁጥር ቆይ ሶስት የተለያየ አካል ሶስት የተለያየ ስምም አለ። ስማቸው ለራሱ ሶስት ነው። ታምናለህ በዚህ? አንዴ እባክህ ቆይ አንዴ በስም ሶስትነት እባክህ ቆይ አንዴ እንትን ልበላቸውና ለኦዲየንሱ ምን እያለ እንደሆነ እንዲያውቁ አትሊስት ዝም ብለን ከምንከራከር ምንድነው እያልን ያለ ነው? እግዚአብሔር መንፈስ ነው። ልብ በል እግዚአብሔር መንፈስ ነው። መንፈስ የሆነ እግዚአብሔር የምታይ የምዳሰስ የምጨበጥ አይደለም። ያ መንፈስ የሆነ እግዚአብሔር በክርስቶስ ይኖራል። ዮሐንስ ወንጌል 14:6 ለምንድን ነው ያለው? ኢየሱስም እኔ መንገድ እውነት ሕይወት ነኝ፣ በእኔ በቀር ወደ አብ የሚመጣ የለም። የሚሄድ አይደለም የሚመጣ። ወደ ክርስቶስ ስንቀርብ ወደ ወልድ ስንቀርብ ወደ ወልድ ስንጠጋ ነው አብን የምናገኝ። አብ የት ነው ያለው? መንፈስ ነው። በእኔ ይኖራል ይላል ዮሐንስ ወንጌል ራሱ 10 ላይ አይታችሁት ከሆነ። ስለዚህ ወልድ እነሱ የሚያዩት ያንን ፊዚካል ቦዲ ያለው እዛ ከነሱ ጋር ሲመላለስ የነበረውን ያን ሰው ብቻ ነው የሚያውቁት። ስለዚህ በውስጡ ያለው ያ በአምላክነቱ ያለውን ኃያልነቱን አያውቁትም። ለዛ ነው አብን አሳየንና የበቀናል ብሎ ሲናገር አይና ዘመን ከእናንተ አታውቁኝም እኔን ያየ አብ ነው። እንዴት አብን አሳየኝ ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንም? እኔ የምነግራችሁን ቀራሴ አልናገርም። ነገር ግን በእኔ የሚኖረው አብ
እርሱ ስራውን ይሰራል ብሎ ይናገራል ኢየሱስ። አብ የት ነው? በእኔ ይኖራል። ስለዚህ እዛ ቦታ እነሱ ያወቁትና የሚያዩት ምንድነው? ያ ፊዚካል ቦዲ ያለው አንድ አይሁዳዊ በቃ ሰው አድርጎ ስለሚያዩት፣ ስለዚህ ኢየሱስ ሲያደርግና ምድር ላይ ሲያደርግ የነበረው ነገር አልገባላቸውም። ስለዚህ ያ መለኮት ያ አምላክ ያ አብ በስጋ ተገልጦ እየሰራ እንደሆነ ስላላወቁ ይሄና ለማከናንተ ጋር ሲኖር አታውቁኝም። እንደውም ቁጥር 14 እኔ በአብ እንዳለው አብን በእኔ አታምኑም? እኔም ምን ይላል? እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። ባይሆንስ ይላል በሚገርም ሁኔታ ስለ ራሱ ስለ ስራው እመኑኝ ይላል። በቃ እዛ በሚያደርገው ነገር አትሊስት ያን በሚያደርገው በሚያደርገው እንትን እመኑኝ ካላመናችሁ ይላል። ምክንያቱም ምንድነው ያ መንፈስ ሆነ አምላክ ያ መለኮት ሆነ አምላክ በስጋ ተገልጦ እያለ ከነሱ ጋር ሲያወራ ነበረው እንደ አንድ ሰው አድርጎ ስላዩት ነው ከናንተ ጋር ሲኖር አታውቁኝም ብሎ ያስቀመጠው። ልብ በሉ፣ አታውቁኝም። ስለዚህ ኢየሱስ አብ ካልሆነ እዚህ ጋር አታውቀኝም ብሎ ወደ ራሱ ሪፌር የሚያደርግበት ምክንያት ምንድነው ነው የኔ ጥያቄ። መልስ አለ ለዚህ? በመጀመሪያ መልስልሃለሁ። ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበረ ይላል። ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ዮሐንስ ወንጌል 14 ክፈት ብለህ ጸጋና እውነት ተሞልቶ በእኛ አደረ ይለናል። ከሶስቱ አካል አንዱ ቃል መሆኑን የሚገልጽልን የመጽሐፍ ቅዱስ ጥቅስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ጀምሮ አንብቦ እስከ ቁጥር 14 እስከ 15 ያለው አንብቦ በግልጽ ስለተሰጣሴ ልናገር እንጂ ሰምቻለሁ። ሶስት አካል እንዳለ ስም እንዳላቸው ይነግራል። ሶስትም ስራ እንዳላቸው ይነግራል። ሶስት ስራቸው ደግሞ ምንድነው? አባት የአባትነት ልጅ የአባትነት ስራ የሚሰራ ልጅም የልጅነት ስራ የሚሰራ መንፈስ ቅዱስም የሰራጺነት ከአብ የሚሰርጽ መሆኑን መጽሐፉ በግልጽ ያብራራልናል። በስም ሶስት መሆናቸውን ደግሞ አብ፣ ወልድ፣ መንፈስ ቅዱስ ብለን ሶስት ስም ሰጠናቸዋል። ሶስት ስም የሰጠውን አንድ አካል አለው ልትል አትችልም። ምክንያቱም ሶስት አካል ካለ ሶስቱም ሶስት ስም አላቸው። አብ የራሱ አካል አለው፣ መንፈስ ቅዱስም የራሱ አካል አለው። ረቂቅ የሆነ አካል አላቸው። ግን ደግሞ በባህሪ ናቸው። ልዩ ሶስትነት ስላሴም ልዩ ሶስትነት ነው የሚገልጸው። ማዳመጥ አንችልም እንደ ዮሐንስ ወንጌል 14 የጠቀሰው ማን ነው? ዮሐንስ ወንጌል 14 9 የጠቀሰው ማን ነው? እኔ ነኝ። መጽሐፍ ቅዱሱ የሚነግረን እኮ ስለ ኢየሱስ ክርስቶስ የእግዚአብሔር ልጅ መሆኑን እኮ ዮሐንስ ወንጌል 14 9 የጠቀሰው ማን ነው? አንተ አይደለ? እናንብብ አልከው እና አንብባል እኮ አነበብኳ። እሱን እንረዳና እንለፍ። ለምንድን ነው ሌላ ዮሐንስ ወንጌል አንድ ምን ሄዶ እንረዳና ከዛ ሌላውን ደግሞ እናልፋለን። መጀመሪያ የገባህበትን ደግሞ ሳታስረዳ አሁንም ድጋሚ ዮሐንስ ወንጌል አንድ ብንሄድ ዘፍጥረት ልትር ትችላለህ። ዘፍጥረትን ቢሄድ ደግሞ ድጋሚ ደግሞ ተመልሰህ መጥተህ ሉቃስ ልገባው ትችላለህ። ስለዚህ ችግሩ ምንድነው? አንድን ነገር ሳንጨርስ ወደ ሌላ ስናልፍ ምንም ፍሬ አይኖርም። ስለዚህ ጠቅለል ያለ እይታና ርዴት እንዲኖረን እሺ፣ ችግር የለም። ምን አለ መሰለህ እዚህ ጋር አንተ እኔ ለማሸነፍ መረዳት መቻል ስላለብን ነው። አንዱን ይዞ ለቁ አይደለም። መጽሐፍ በእርሱ የሚጋጭ መጽሐፍ አይደለም። እዚህ ጋር እንድታውቅ የሚፈልገው ነገር ምን መሰለህ? አንተ እኔ ለማሸነፍ አንተ ወይ ምን ለማሸነፍ እኔ አንተን ለማሸነፍ ለማሸማቀቅ ምናምን እንደ አንደኛ ለመሆን አይደለም። አትሊስት አንተ የራስህን ምልከታ እዚህ ጋር አስቀምጠ እኔ የራስህን ምልከታ አስቀምጬ ወደ ሌላ እንለፍ ካለም ደግሞ ማለፍ እንችላለን እንጂ የሆነ ነገር ትጠቅስና ምንም ሳትረዳ እዛም ይሄማ ተገቢ አይደለም። እሺ እውነትህን ነው ሳሚዬ፣ ትክክል ነህ። እየተረዳሁህ ነው ያለሁትና 14 ላይ ሳውል የመጽሐፍ ቅዱስ ጥቅስ ኢየሱስና አባቱ እና መንፈስ ቅዱስ አንድ መሆናቸውን የሚያስረዳ ነው የምልህ ያለሁት እኔ። እሺ የሚያስረዳ ከሆነ አልኩህ አንድ ምን እንደሆነ አንድነታቸው አሁን በምን ይገልጽልሃል መሰለህ? እዚህ ላይ እኔን ያየ አባቴንም አይቷል፣ እኔ አባቴ በእኔ ላይ ህልው ሆኖ የሚመለክ ነው እያለ እየገለጸ ነው። አሁን መተሳሰት አባቴ በእኔ ሶስት መሆናቸው። እሺ ላንብብል። እሺ
ኢየሱስም አለው አንተ መደጋገም የሚያስፈልገው ነገር አይደለም። ራሴው የሰጠው የመጽሐፍ ቅዱስ ጥቅስ ነው። አንድነታቸውን ደግሞ እንድትረዳ ብዬ አንተ የተረዳበት ሌላ ነገር ላሳየህ እኮ ነው። አሁን ችግሩን መሰለህ። አሁን ለምሳሌ እኔ አንድ ጥቅስ ላይ የሆነ መረዳት ካለኝ በሌላ አንግል ስታይ ምናልባት ሌላ ትርጉም ሊኖር ይችላል። ስለዚህ የሆነ አንተ አስከተም ብቻ ይዘህ መሮጥ የለብህም። እዚህ ጋር ይሄና አንተ ምናልባት ያየው ምንድነው ሁለቱም በአምላክነት አንድ መሆናቸውን የሚያሳይ ነው አልክ። ሁለት አካል መሆኑን የሚያሳይ ነው አልክ። እሺ እዚህ ጥቅስ ላይ አንተ ፊልጶስ ይህን ያህል ዘመን ከእናንተ ጋር ሲኖር አታውቀኝም እኔ ምለው ራሱ ኢየሱስ ነው አይደለ? አዎ ኢየሱስ ክርስቶስ በኢየሱስ ክርስቶስ ቃልነት ነው የሚናገሩት። ይሄ ማለት እሺ ማለት ተናገር እዚህ ጋር ኢየሱስ ክርስቶስ ነው የሚናገር ያለው። ኢየሱስ ነው የሚናገረው። ከሶስቱ ማን ነው? አንዱ አካል ነው አይደለ? ልባቸውስ ማን ነው? የሥላሴ ልባቸው ማን ነው? አረ የለም እንደዚህ ነገር መጽሐፍ ቅዱስ የለም እኮ። ከሆነ ልባቸው ማን ነው? ህይወታቸው ኢየሱስ ልባቸው፣ ቃላቸው፣ ህሉናቸው ምናምን የምትለው ነገር መጽሐፍ ቅዱስ አያውቅም። ይሄ በተክርስቲያን ውስጥ አንዴ ቆይ የሚናገረው ኢየሱስ ነው እኮ አልኩ። መለስኩልህ እኮ የሚናገረው ያለው ኢየሱስ ነው። ይሄ ቃል የወጣው እሺ ቁጥር 10 አንብብልሽ። እሺ እኔ በአብ እንዳለው አብን በእኔ እንዳለ አታምንም? እኔ የምነግራችሁን ቃል ከራሴ አልናገርም ይላል። ማን ነው ከራሴ አልናገርም የሚለው? ኢየሱስ ክርስቶስ። እኔ የምናገረው አባቴም ከኔ ጋር ሆኖ መንፈስ ቅዱስም ከሱ ጋር ሆኖ ቃል እያስተላለፈ ነው። የሶስቱ ስምምነት የሆነ ቃል እየወጣ ነው በኢየሱስ ክርስቶስ በኩል። አረ ጉባኤ አረኮኮ እባክህ መጽሐፍ ቅዱስ ንቀ ጉባኤ አይደለም። በስምምነት የሚሆን አይደለም። አሁን ስብሰባ አይደለም። ሆሊ ትሪኒቲ ሚስጥረ ስላሴ ላይ ልዩ ሶስትነት ነው አይደል? ስላሴ አንተ የምታምነውን እሺ ንገረኝ። አንተ ምንድን ነው የምታምነው? እኔ እያልኩ ያለሁት እኔ በአብ እንዳለው አብን በእኔ አታምንም? እኔ የምነግራችሁን ቃል ከራሴ አልናገርም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል ይላል እዚህ ጋር። አዎ ትክክል ነው። ማን ነው ስራውን የሚሰራው? እየነገረህ እኮ ነው። አብ አምናለህ? እንደዛ ብለህ አምናለህ ወይ ነው አንተ? እኔ ከራሴ እኔ የምነግራችሁን ከራሴ አልናገርም ይላል። ወልድ ከራሱ እንደማይናገር ቃሉ የሚወጣው የሚናገሩት በወልድ ቃልነት ነው። እንደውም በመጀመሪያ ቃል ነበር ይላል እኮ። ቃል ማን ነው? ቃልም በእግዚአብሔር ዘንድ ነበር ይላል እኮ። ቃልም እግዚአብሔር ነው ይላል። ቃል እኮ እግዚአብሔር ነው። እዚህ ላይ የምትከራከረው ያለው እባክህ ዮሐንስ ወንጌል ምዕራፍ 1 ላይ ምን ትለዋለህ? ሱስ ቃል ማን ነው? አንተ ራስህ እኮ ጥያቄ ጠይቀህ ተመልሶልህ እየተከራከርክ ነው። እዛ ማን ተናገረ አልከኝ? ኢየሱስ አልኩ። ከራሱ አልናገርም ይላል እኮ። ከራሱ አይናገርም ወይ ነው? በወልድ ልብነት አሁን ወልድ ኬታ መጣው እሱ ነው ማስረጃ ጽኝስ በወልድ ልብነት ነው የምናገረው አብ የሚለውን ወይም ደግሞ መንፈስ ቅዱስ እንደዚህ የምትለውን ነገር ኬታ መጣው መጽሐፍ ቅዱስ ያሳየኝ። አሁን በጉባኤ የተወሰኑ ውሳኔዎች አሉ። እሱ ነው ያልኩህ ቅድም። ለዛ እኮ ነው ለዚህ እኮ ነው ቅድም ያልኩህ። ጉባኤ አይደለም፣ ኒቀ ጉባኤ አይደለም። እዛ ስብሰባ ላይ የተደረገው ስብሰባ የሆነ ነገር ለመጽደቅ እንደዚህ እናርግ ብሎ እንዲያስቀመጡት መጽሐፍ ቅዱስን አብና ወልድ እንደዚህ ተመካክሮ የሚያደርጉት አይደለም። ለዚህ እኮ ነው ቅድምም መጽሐፍ ቅዱስ ኒቀ ጉባኤ አይደለም ብዬ ጠቀስኩት። አንተ ትክክል ነህ ሳምዬ፣ ትክክል ነህ ወንድሜ። አሁን ያንተ ችግር ያለው የሚመስለኝ የአንተ ሃይማኖት መሰረቱ 15ኛ ክፍለ ዘመን ላይ ነው። በመጀመሪያው ዘመኖች የነበረ ሃይማኖት ያንተ ስላልሆነ ጉባኤያትን ላትቀበል ትችላለህ። አሁን ምን አለ መሰለህ እንቀበለዋለን። ሐዋርያት ያስተማሩትን ትምህርት ይዘናል ብለን ነው የምናምነውና እኔ ያልኩህ መሰለህ የያዝናት ቤተክርስቲያን ቅድስት ሐዋርያዊት ፍጽምት ነች። ያቺ ህብረት በመንፈስ ቅዱስ ያለችው እምነታችን ሐዋርያት ያስተማሯት። አንዴ ችግር የለም። እኔ እያልኩ ያለው ምን መሰለህ የፈለግከውን ጉባኤ ተቀበል። እኔ ጉባኤ እቀበላለሁ አልቀበልም የሚል ነገር ካፌ አላወጣሁም። ግን እያልኩ ያለው ምንድነው ያንተ ሃይማኖት እኮ አልነበረም ጉባኤው ላይ እኮ አልደረሰም። እባክህ እኔ እያልኩ ያለው ወንድማችን ምን መሰለህ የእናንተ ጉባኤን እሺ ንገረኝ አላችሁ። እኛ ይሄው የሚጽፈው የምታነበው እነዚህ ናቸው የኛ አባቶች እዚህ ጋር ያሉት። አሁን መጠቅስ እያንዳንዱ የሚጠቅሰው አሁን ምድር ላይ መጡት
እንደዚህ እናርግ እያሉ ያመጡትን እኔ እሱ አይደለም እያወራሁት። አሁን የምጠይቅ አባቶች እነማን ናቸው? እሺ ንገረኝ ለወቃቸው። እነ ማርቲን እነ ማንም ሄነሪ ያው ነው እኮ አባቶች። አንተም አለ እኛ አባቶች አሉን ያስተማሩን ወንጌል ጠብቀው ወደ ትውልድ እንዲተላለፍ ያደረጉ አባቶች አሉን ብለን እናምናለን። መጽሐፉ ሽማግሌዎች ብሎ ይገልጻቸዋል። እሺ አዎ ሽማግሌዎች አሁን አየህ እዚህ ጋር እናንተ ጋር ስለማሰማ ችግሩ ምን መሰለህ? ስለማሰማ ሌላ ነገር ነው እየተረጎምክ ያለው። እኔ ያልኩህ ምን መሰለህ? ይመካከራሉ በልባቸው በአእምሯቸው በሐሳባቸው ስትል ምን አልኩ? መጽሐፍ ቅዱስ እንደ ኒቅያ ጉባኤ ተሰብስቦ አብና ወልድ መንፈስ ቅዱስ እንደዚህ እናድርግ የሚሉትን ነገር ሐሳብ የሚያስቀምጥ አይደለም። መጽሐፍ ቅዱስ ኒቅያ ጉባኤ አይደለም። ከጉባኤ በፊት የነበረ ነው። እውነትን ነው። መጽሐፉ ከጉባኤያት በፊት የነበረ ከቤተ ክርስቲያኑ የወጣ መጽሐፍት። ማቴዎስ እኮ የመጀመሪያይቱ የቤተ ክርስቲያኗ አባል የነበረ ነው። እንደውም ሐዋርያ የነበረ ነው። እሺ ቤተ ክርስቲያን መጽሐፍ ጽፋ አስተላለፈችልን አይደል? አንድ ጥያቄ ልጠይቅ። አንተ ለምሳሌ አንተ ማለት እኔ አሁን ልጠይቅ ነው የመጣሁት ስለአንተ አንዳንድ ነገር ላቅ። ግን ሳሚ ግን አባቶችን ጠቅሶ እንዳያልፍ ዝም ብሎ እንትን ሀሳብ እንትን ወርውሮ እንዳይዘልቅ ምንድነው አባቶች ያላቸው? እሱ ቴማር አይ ቲንክ ስሙ ቴማር ነው። አባቶች ያላቸው እነማንን ነው? መጽሐፍ ቅዱስስ እነዛን አባቶች ያውቃል ወይ? ምክንያቱም አሁን የኔም አባት የኔም አባት ከ3ኛ ወይም ከ4ኛ ክፍለ ዘመን በኋላ አባቶች ወይም ብዙ አባቶች ወይም የኔም አባትም አያቴም አባቶች ሊባሉ ይችላሉ። ስለዚህ የአባቶች ስብስብ ነው አባቶች ያልከው ወይስ መጽሐፍ ቅዱስ ያውቃል ወይ? እነዛን አባቶች እነማን ናቸው? ጎበዝ፣ ስምህን እንኳን በአረብ ነው የተጻፈው አላወቅኩትም። ይቅርታ ማን ስለገባው 1 ደቂቃ ብቻ። ችግር የለም። እነማን ናቸው እነሱ? አባቶቻችን የምንላቸው ያለ ነው የሐዋርያት ትምህርትን አስጠብቀው ያስተማሩን ከትውልድ ወደ ትውልድ እንዲተላለፍ ያደረጉልን እነ ቅዱስ አትናቴዎስ። እነማን ናቸው ወንድም? እነማን ናቸው እነሱ? እነማን ናቸው እንደዛ ያደረጉ? እነማን ናቸው እያልኩ ነው፣ እየነገርኩ እኮ ነው። የኔ አባቶችን እየነገርኩ ነው። የኔ አባቶች የምላቸው እነማን ናቸው? ጥያቄ አስተውል። እነማን ናቸው እነሱ አባቶች? እነሱማ ይቺ ሃይማኖት ያቺ አንዲት ሃይማኖት ተብላ መጽሐፍ ቅዱስ ላይ የተጻፈችው ወደ ትውልድ እንድትተላለፍ ያደረጉ ቅዱሳን አባቶቻችን እንደነ ቅዱስ አትናቴዎስ፣ ቄርሎስ ያመሳሰሉ አባቶች ነው። ለቅዱስ ዮሐንስ አፈወርቅ አሉለ እነሱ አባቶቻችን። ስለዚህ እነሱን አሁን ጠብቀው ያስተላለፉ ጨርስና እንቀጥላለን። ጨርስ። እውነትን ነው። የስጋ አባቶቻችን ሳይሆኑ የስጋ አባቶቻችን ሊሆኑ ይችላሉ በትውልድ ብንቆጥር፣ ግን ደግሞ እነዚህ ወንጌልን አሁን ያለነው ትውልዶች እንድንቀበል ጽፎም ሊሆን ይችላል መጽሐፍትም ሰንደውም ሊሆን ይችላል ያስተላለፉልን አባቶች ወንጌሉ እንዲተላለፍ ያደረጉ ነው የምንላለ ነውና ካህናቶች ናቸው። ባጭሩ ብዙ ካህናቶች አሉ አይደል? አንተ ኢየሱስ ብቻ ነው የምትለው። ኢየሱስ ብቻ ነው ስትል ካህናችንም ኢየሱስ ክርስቶስ ነው እያልክ እንደሆነ ይረዳናል። ሌላ ካህን አያስፈልግም ትላለህ እንደምትልም አውቃለሁና እኛ ግን ክርስቶስ ክህነት ሰርቶልናል። ማቴዎስ 16 ቁጥር 16 ላይ በምድር ያሰራችሁት የታሰረ ይሆናል፣ የፈታችሁትም የተፈታ ይሆናል እያለ የሚገልጽልን የመጽሐፍ ቅዱስ ፓርት አለና ካህናቶች፣ ሽማግሌዎች፣ አባቶች ስል ካህናቶች ስል ነው። ግልጽ ነው? ይሰማል? ስለዚህ እነዛን አባቶች እሺ የተመቸው አይደለም መሰለኝ። ሄቨንሻ ሰላም ብለናል። የበጎ ሐዋርያት ለአባትነት አይበቁም ሆኖ ነው? እስኪ ሳሚ ጠይቅልኝ። ሌሎች አባቶች ያስፈልጉት? ጥሩ ጥያቄ ነው። አሁን ሐዋርያት የመጀመሪያዎች ተማሪዎች ናቸው እኮ። እሱ ራሱ እኮ አሁን ያልጠበቅነው ነገር እኮ ርዕስ ውስጥ ማለት በውስጣቸው ስላለ አሁን ምንድን ነው አብ ወልድ መንፈስ ቅዱስ ይመካከራሉ፣ እንደዚህ ያደርገው ነው የሚፈጥሩት ምናምን ስል ይሄ
ንቀ ጉባኤ አይደለም። አብና ወልድ መንፈስ ቅዱስ ምክክር ባል ነገር የለም። አይ አባቶችን ስለማትቀበል አባቶች ለኛ ስላሉን አለ። እሺ ወንድማችን ችግር ነው፣ አባቶች አሉ። አንተ የምትላቸው አባቶች ከመጽሐፍ ቅዱስ አባቶች ይበልጣሉ ወይ ነው የኛ ጥያቄ። እሱን ታምንበታለህ? ጥሩ ጥያቄ ነው ወንድሜ። ያው ወንድሜ ልበልህ የስጋ እንጂ በሃይማኖት የምንመሳሰል አይደለንም። ዞሮ ዞሮ የመጀመሪያዎቹ ሐዋርያት በቀጥታ ኢየሱስ ክርስቶስ ያስተማራቸው ናቸው አይደል? ከሐዋርያት በኋላ ደግሞ ግን ማን ላይ አይ ቲንክ ያቋረጥከኝ ነው ወንድሜ፣ ልመልስለት አንዴና አርድእት የሚባለው ከሐዋርያት በኋላ አርድእት አሉ። ከአርድእት በኋላ ደግሞ የኔን እንጨርስ ተማር የኔን እንጨርስ። ስለዚህ እነዚያን የጠቀስካቸውን አባቶች አሁን ምንድነው አንተን አባቶች ያልካቸው? ስለዚህ ምናልባት አንተ ያልክበት መንገድ ቆይ አንዴ በመንፈሳዊነት መንገድ ወይም የእነሱን ትምህርት ስለምትቀበል ሊሆን ይችላል አባቶች ያልካቸው። እነዚያን አባቶች መጽሐፍ ቅዱስ ያውቃል ወይ? እውነትን ነው ወንድሜ። ምን መሰለ መጽሐፍ ቅዱስ የተጻፈበትን ዓመተ ምሕረት እንይ። የማቴዎስ ወንጌል በ41 ዓመተ ምሕረት ነው የተጻፈው ተብሎ ይገመታል። ይሄ ማለት ክርስቶስ ከአረገ በኋላ ከ8 ዓመት በኋላ የተጻፈ መጽሐፍ ነው። እሱ ነው የቅርቡ መጽሐፍ። አንተ የጠቀስካቸውን አባቶች መጽሐፍ ቅዱስ ያውቃቸዋል ወይ? መጽሐፍ ቅዱስ የተጻፈበትን ቀን ነው የምነግርህ። እነሱ በ3ኛው ክፍለ ዘመን የመጡ። መጀመሪያ ጥያቄን መልስ። አንተ የጠቀስካቸውን አባቶች የምትሏቸውን አባቶችህን መጽሐፍ ቅዱስ ያውቃል ወይ? በደንብ ያውቃቸዋል። መጽሐፍ ቅዱስ የሚያውቃቸው ግን ስማቸውን በመጥቀስ አይደለም። ችግር የለም። ስለዚህ በደንብ ያውቃቸዋል። በትምህርት ነው። ስመኛ አዳምጠኝ። እኔ ምን ነገር ጠየቀኝ ልመልስልህ። ትንሽ አንድ ደቂቃ ስጠኝ፣ ችግር የለውም። አዳምጠኝ። ቆይ ትመልሳለህ። መጀመሪያ ስማና ትመልሳለህ። ስለዚህ ያውቃቸዋል ስትል ስማቸውን ሳይሆን ትምህርታቸውን ያውቃል። ስለዚህ በጉባኤያት ውስጥ ከተደነገገው አንድ እንትን ምንድነው? ከአምላኩ የተወለደ አምላክ የሚል ቃል አለ። መጽሐፍ ቅዱስ ይህንን ቃል ያውቃል? አሁን ከመጀመሪያው ጥያቄ ልጀምርና መጽሐፉ ያውቃቸዋል ስለ ክርስቶስ ያስተማረውን ቅዱስ ወንጌል እነሱም ተቀብለው በዛን ጊዜ ለነበሩ ሰዎች ያስተማሩ አባቶች መምህራኖች ናቸው ነው የምል ያለሁት እንጂ ስማቸውን መጽሐፍ ቅዱስ ላይ መንሽን ሆነዋል እያልኩ አይደለም። ግን ደግሞ ስማቸው የተጠቀሱ አባቶች አሉ። እነ ጳውሎስ አባቶቻችን አይደሉም እንዴ? እነ ጴጥሮስ አባቶቻችን አይደሉም? እነ ቲቶ አባቶቻችን አይደሉም? አባቶቻችን እኮ ናቸው። ከነሱ በኋላ የመጡት መምህራንም ካህናትም አባቶቻችን እንላለን። እኛ ሰውን ዝቅ አድርገን በመጠሪያ አንጠራምና ወንጌል እንዲተላለፍ ስላደረጉ ወንጌል ስላስተላለፉ አባቶቻችን እንላቸዋለን። ግልጽ ማድረግ ያለብን ነገር ምንድነው? አባቶቻችንን ወይም የስላሴን አባቶች መጽሐፍ ቅዱስ ያውቃቸዋል ስትል ምናቸውን ነው መጽሐፍ ቅዱስ የሚያውቀው? ትምህርታቸውን ነው ወይስ ምናቸውን ነው? አሁን መጽሐፍ ቅዱስ እነዚህ ቅዱሳንን የሚያውቅባቸው መንገድ ምንድነው? ያ መጽሐፍ ቅዱስን የኖሩ ናቸው። መጽሐፍ ቅዱሱን አውቀው አስተላልፈው እነሱም በህይወት ኖረውበታል። እነሱ ምን ይላል ጳውሎስ? እኔ ክርስቶስን እንደመሰልኩ እናንተ እኔን ምሰሉ ብሏል። እነዚህ አባቶች ክርስቶስን በመምሰል ያደጉ ጳውሎስን በመምሰል የኖሩ ናቸው። መጽሐፍ ቅዱስ ላይ ያለውን አንድ ክርስቲያን ሊኖረው የሚገባ ኑሮ ኖረው ያለፉ ክርስቲያን ናቸው። በንስሐ ህይወት የተመላለሱ ናቸው። አይ መጀመሪያ ጥያቄያችን በ3ኛው ክፍለ ዘመን እና በ1ኛው ክፍለ ዘመን የታወቀ ነው። 3ኛው ክፍለ ዘመን ራቅ ያለ ነው። ለዛ ነው። እሺ ምን አልሽኝ? ይሄ መጨረሻ የሌለው የታሪክ ትንሽ ከገባን ምንም መጨረሻ የለው። ትኩረት አድርገን መጽሐፍ ቅዱሱ ላይ አለ ትምህርትህ። አይ በቃ ትምህርትህ መጽሐፍ ቅዱስ ላይ አለ፣ በጥቅስ ትሰጠናለህ። ከሌለ ደግሞ እንዳንተ ሀሳብ እንወስደዋለን። ግን እዚህ ጋር አሁን ጊዜ አናጠፋበትም።